በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምን አላችሁ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም፣ ሁሉ አማን ነው አልሐምዱሊላህ። ሰላማችሁ ብዝት ይበል። ውድ ኢትዮጵያውያን፣ ኤርትራውያን በያላችሁበት የፈጣሪ ሰላም ከእናንተ ጋር ይሁን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እየተመኘው ዛሬም በተለመደው ሰዓት መጥቻለሁ ማለት ነው። እናንተም የተለመደውን ማበረታችሁን እንድታሳዩኝ በአክብሮት ጠይቃለሁ። ቪዲዮውን በላይክ ጀምሩት፣ እስከ መጨረሻው በማየት ተባበሩኝ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከኔ ጋር መሆናችሁን አሳዩኝ። ቤተሰብ የሆኑ እላችኋለሁ የኔ ውዶች፣ የኔ ውድ ቤተሰቦች። ዛሬ እንግዲህ ከነ ንግስት ሱመያ ጋር ዛሬም እነሱ ጋር ነኝ። በጣም አዝኜ በጣም ውስጤ ስብር ብሎ ነው እውነት ለመናገር ወደ እናንተ የመጣሁት። ዛሬ ሰኢድና ሰላም ተገናኝተው ነበረ። ሰላም እንግዲህ ሰኢድን የምታውቀው ሴት የሰኢድ ማዘር ጓደኛ ጎረቤት፣ እሷን እንግዲህ ያከብራል፣ ይፈራል። ትልቅ ሰው ነች፣ እንደ እናት ያሳደገችው ነች በሚል እሷን እምቢ አይለም እና ደግሞ ውለታም የዋሉለትን ሰኢድ አይረሳምና ለምሳሌ ቤቲን ማስታወስ ይቻላል። እንግዲህ የሱመያን ቤት ስላሳየችው አንቺ ጠይቀሽኝ፣ አንቺ ምንም ልመልስሽ አንቺን አልችልም ብሎ አሚርን እንግዲህ ራሷ ዋሱን እንድታስወጣው ከማረሚያ ቤት አድርጓታልና ምክንያቱም በትልቅ ባለውለታዬ ነሽ ብሎ ማለት ነው። ያንንም በማሰብ እንግዲህ ሰላም ያችን አይኗ እንድታጠፋት የነበረችዋን የወንድሟ ልጅ ሰኢድን እየመራች ቤቷ የወሰደችውን ልጅ ማለት ነው፣ እሷን እንግዲህ ይዛ እግሩ ስር እንድትወድቅ ልጅቷ ማለት ነው። ከዛ ሲቀጥል ደግሞ እንግዲህ ድሮ የሚያሳድጉን ጎረቤትም ጭምር ነበር፣ እናቶቻችን ብቻ አይደለም የሚያሳድጉንና ጎረቤት ያሉ እናቶቻችን ናቸው። እና እሱንም በማሰብ እንግዲህ የእናቱ ቅርብ ጓደኛ ነች፣ ያሳድገዋለች በሚል ትልቅ ሰው ነች በሚል እሷንም ይዛ አለም እንግዲህ አግኝተው ነበር ሰኢድን። ሰኢድ አሻፈረኝ ብሏል ማለት ነው። አይደለም ምድር ላይ በህይወት ያለ ሰው እንደው የሞተ ሰው ራሱ ተነስቶ ቢለምነኝ ከእስር ቤት አላስፈታትም የሚል በጣም በቃ ጭክን ብሎ እንግዲህ ቁርጠኝነቱን እያሳየ ነው ማለት ነው አቡ ጀሚላ። እኔ ለምን እንደዚህ ጭክን እንዳለ አይገርመኛል ማለት ነው። ያው ሱመያ አንድ ጊዜ ከማረሚያ ቤት ከወጣች እንደማትያዝ ያውቃል በተአምር ማለት ነው። ድጋሚ አላገኛትም ብሎ ስለሚያስብ ምንድነው የሚባለው ፈሪ እና ጀግና ማለት ነው። ይጣሉና ከዛ ሲይዘው ፈሪው ከያዘው አይለቅም። ገባችሁ አይደለ? በምንም ስልትን ተጠቅሞ በቃ አንዴ ከጨመደደ አይለቅም ይባላል። ሰነፍ ሰው ያንን ጠንካራ ሰው ከያዘው አይለቀውም። ምክንያቱም ከለቀቀው ደግሞ እንደሚጎዳው ስለሚያውቅ ማለት ነው። እና ሰኢድ አሁን ምንድነው እያደረገ ያለው? ከለቀኳት አሊዛትም ድጋሜ ላገኛት አልችልም ብሎ ያስባል። ድጋሜ ያንን አባሮች ነው የምንጫወተው እንጂ ልጆችን ማየት አልችልም፣ ጭራሽ ይብስባታል ብሎ ስለሚፈራ ከስተዛሬው ጭራሽ የባሰ ነው የምታደርገኝ ብሎ ስለሚያስብ
እንግዲህ ሱመያን ላለማስፈታት ወስኗል ማለት ነው። አለምም እንግዲህ አለምና ማነው ሁሴን ነው ኡመር እሱም የሆነ የነ ሱመያ አገር ልጅ አገኘን ብለው እነሱም ወደ ጎንደር ሊሄዱ እስኪ ስለ ቦታው አስረዳን ምናምን እያሉ እየጠየቁ ነበረ። ከዚህ ቦታ እዚህ ቦታ ከዚህ ቦታ ምናምን ምንም ሲዘረዝርላቸው ነበረ። እንግዲህ ልጁን አንተ እየመራህ ውሰደን ብለውት ነበር። እኔ እኮ ባለው የጸጥታ ችግር ሁኔታ ቀያችንን ለቀን ተሰደን ነው ወደ ከተማ የመጣ ነው። ስለዚህ እኔ መሄድ አልችልም። እንኳን እኔ ለእናንተም ጥሩ አይደለም። ከዚህም ፖሊስ ይዛችሁ ሱመያን በፖሊስ ይዛችሁ እንኳን ብትሄዱ ከዚህ ወደዛ ማንም ፖሊስ ሊገባ አይችልም። ከፖሊስ ተደዋውለው በስልክ ኢንፎርሜሽን ሊቀያየሩ ሀሳብ ሊለዋወጡ ይችሉ ይሆናል እንጂ የአንድ አካባቢ ፖሊስ ወደዛ አካባቢ ሊገባ እንደማይችል እና ደግሞ በጣም ርቀት ስላለው ከመኪና መንገድ ውጭ የእግር መንገድ እንዳለው ሲያስረዳቸው ነበር ማለት ነው። ስለዚህ ነገሩ ሁሉ በጣም እንትን ያለ ነው ማለት ነው። ሌላው ልቤን ስብር ያደረገው በጣም እንዳዘን ያደረገኝ ምንድን ነው? አለም ማነች ሰላም ምን አለች? ሱመያ ልጠይቃት ሂጄ ነበር። ፊቷ ተቦጭሮ ተጣልታ ነው መሰለኝ ሴቶች ጋር እንደዛ ተደባድባለች መሰለኝ። ፊቷ ተቦጭሮ ነው ያየሁት አለች እና እውነት በጣም ነው ያዘንኩትኝ። ታውቃላችሁ እስር ቤት የማይፈለገውን ሰው ራሱ በገንዘብ እዛ እስከ ህይወት ማጥፋት ድረስ እየተደረሰ ነው እና ድሮ ላይ ጠላት የሆነ ነገር ሰይጣን አሳስቶት አንድ ሰው የሆነ ነገር አክሲደንት ቢፈጠርበት የእሱም ህይወት እንዳይጠፋ ሌላ ችግር እንዳይፈጠር ወደ ማረሚያ ነበር የሚገባው። በህግ ቁጥጥር ስር ሲሆን አማናውም ይጠበቃል ነበር። አሁን ላይ እዛ ድረስ የፈለገውን ሰው ማስጠቃት የሚቻልበት ሆኗል ሀገራችን እና እንግዲህ ሱመያ እና ሰኢድ ወዲያው በተጣሉበት አካባቢ የዛሬ 2 ዓመት አካባቢ በጎሳ ሁሉ ተነጥለው ነበረ ኮመንት ላይ ሲሰደብ የነበረው። እንግዲህ እኔ ማለት አልፈልግም። ሱመያ ታውቃላችሁ የት አካባቢ ልጅ እንደሆነ፣ ሰኢድ የት አካባቢ ልጅ እንደሆነ ታውቃላችሁ። ቋንቋቸው ምን እንደሆነ ታውቃላችሁ። በዛ ተከፍለው ነበረ ኮመንት ላይ ሲሰዳደቡ ሲነጋገሩ የነበረውና አሁን ሱመያ እዛ እስር ቤት ገባች ማለት እዛው ጋር እሷን የሚያጠቃ እዛው ጋር እሷን እንትን የሚል ወይም እንደዚሁ ደግሞ በግሩፕ ሌላ ችግር ተፈጥሮ የሚከሰትበት እንደዛ አይነት ሁሉ አጋጣሚ ሊኖር ይችላል የሚል ስጋት አደረብኝ። ተጣልታ ፊቷ እንደዚህ ሆኗል ተሞጭሯል ምናምን ስትል በጣም ልቤ የተሰበረው እውነት ለመናገር እና እንደው እና አቡ ጀሚላ ሰኢዶ በእናትህ አትጨክንባት፣ ሚስትህ ላይ አትጨክን እላለሁኝ። ሼር አድርጉት በእናታችሁ። እኔ ለሰኢድ ቢደርሰው ደስ ይለኛል። ቪዲዮዬን ቢሰማ ደስ ይለኛል። እውነት በጣም ነው የምታሳዝነው ሱመያ እውነት ለመናገር። እዛ ጋር ደግሞ ተደባድባ ምናምን ስትል አለም ማነች ሰላም በጣም ነው በቃ ሾክድ ያደረገኝ እና ችግር እንዳይፈጠርባት አላህዬ ይርዳት። አላህ በመካከላቸው ሰላሙን ያምጣ። ይህን ነው ልል የምችለው። በጣም አዝኛለሁኝ እውነት በጣም ነው ያዘንኩት። ባለፈው ማነው ስሙ ሚኪና ሚኪ በጣም ማህዳት ሆኗል ፊቷ በጣም የምታሳዝነው ምናምን ሲል ነበር። ወንድ ልጅ እንግዲህ አስቡት ስለ ሴት ልጅ ፊቷ መቦሳቆል ስለ ማዳት ገልጾ ሲናገር በደንብ አይቷታል። በደንብ ጎልቶ ጉዳቷ ይታያል ማለት ነው እና ከዛ አልፎ ደግሞ ተደባድባለች ፊቷ እንደዚህ ሆኗል ደግሞ ሲባል እንደ ሴት በጣም ነው ያዘንኩት። በጣም ነው የተሰማኝ እና እላችኋለሁኝ የኔ ውድ እህትና ወንድሞቼ እውነት በጣም ተካረረ ነገሩ፣ በጣም ተካረረ። ሰኢድ ከአፈርኩ አይመልሰኝ ነው የሚባለውን ነገር ባታደርግ፣ ከያዝኩ አልለቅም የሚባለውን ነገር ባታደርግ፣ ልህ ባትጋባ፣
ወይም ደግሞ ትላንት እንደሰራሁላችሁ ቪዲዮ በቃ ችግር የለውም ብሎ ክሱን አንስቶ አስፈትቶ ከከተማ ውጭ የሚሆን የሆነ ቦታ በቃ ሁለታቸው ብቻ ቁጭ የሚሉበትን ቤት አስተካክሎ እዛው ምግባቸውን ኦርደር እያደረጉ እየበሉ እየጠጡ ሰላም እስከሚያወርዱ ድረስ በራሱ ቤት ቢያግታት እና ማረሚያ ቤት አድርጎ ቢያስቀምጣት እኔ እመርጣለሁ ማለት ነው። አንደኛ ሁለቱም አውርተው ነገራቸውን እንዲፈቱ፣ እሷም ደግሞ በእስር ቤት እንዳትጎዳ ማለት ነው። ፍቅር ነው እኮ ይሄ። አሁን ይሄ ጥላቻ እንደመኝነት ነው ሰይድ እያፈራ ያለው። ግን በዚህ መልኩ ግን ቢያደርግ ከእስር ቤት አስወጥቷ ቢያደርግ እንደዛ ከዚህ ቀደም የሰራናቸውን ድንቅ ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ